እሱን ይኸውልህ አንተ እንድትረዳው አድርገውና አሁን ለምሳሌ እኔ አንተ በብርሃን ላይ ነው ያለው፣ ይህን ብርሃን ደግሞ ለእኔ መካፍለኛ ጥያቄን ተቀበል። የትኛውን መልእክተኛ እሳት ከሰማይ እስካልመጣይ ድረስ አናምንህም ብለው እሳት ከሰማይ መጣ በልታለት የገደሉት መልእክተኛ ማን ይባላል? 19 ላይ አጋንንት ድርብርብ ሆነው ላይ ሄድ ይከመራሉ። ሱራ 72 ቁጥር 2 እስከ 1 ደግሞ ለአላህ ምስክር የሚሆኑት አጋንንት ወይ ናቸው። ሳይ ሙስሊም 450 ኤሌ ደግሞ አጋንንቶች ለአንተ አዳምጥ ቆይ ምን ይላል? ቀጥተኛው መንገድ ምራን። ማን ነው ይህንን የሚናገረው? ሱራ 34 ቁጥር 24 ክፈተው። ከሰማያትና ከምድር ዝናብን የሚሰጠን ዝናብን ቡቃያን የሚሰጣችሁ ማን ነው በላቸው? አላህ ነው። እኛ ወይንም እናንተ በትክክለኛ መንገድ ላይ ወይንም በተሳሳተ መንገድ ውስጥ ነን። እርግጠኛ አይደለም እያልን ያለ ነው። ይሄንን ነው። አላህ ግን መስፈርት መስሎት ሙሐመድ ማለት ነው። አይሁዶቹ ይሄ መስፈርት ነው ለነብይነት ሲሉት ሙሐመድ መስሎት አዎ ትክክል ናችሁ፣ ነገር ግን እነኛን እሳት መጥቶላቸው ነብይ የተደረጉትን ገላችኋቸዋል አለ። ስህተት ነው እያልን እኮ ነው እኛ። ዛሬ እንግዲህ መግቢያ ላይ እንደነገርኳችሁ የምንመለከተው አይሁዶች ሙሐመድን ቻሌንጅ ያደረጉባቸው የተለያዩ የነብይነት መስፈርቶች አሉ። እያንዳንዱ ላይ ፌል አድርጓል። በተለያየ መልኩ ጥያቄዎች ጠይቀውት ነበር ሙሐመድን። ነብይ ኮንክ ይሄ የሚል ቻሌንጆች ያቀርቡለት ነበረ። እውነት እየመሰለው ደግሞ ቻሌንጁን ሙሐመድ ይቀበል ነበረ። ዛሬ ቀለል ያለች የምናያታለች ትሪክ ነች። ችም ሙሐመድን እንዴት ትሪክ እንዳደረጉት የምንዳስስ ይሆናል ማለት ነው። ሰው በቀጥታ ወደ ቶፒኩ እንገባለን። ዋብያው እንኳን ደህና መጣ። እንኳን ሰላም ቆያችሁኝ። ሰላም ነው? እንዴት ነህ? አለሁ አልሐምዱሊላህ። መልካም። ዛሬ አይሁዶች ሙሐመድን ከጠየቁት አንድ ጥያቄ ሜይ ቢ ታውቀዋለህ ብዬ አስባለሁ። ሱረቱል ኢምራን ላይ ያለችዋን የቁርአን ክፍል ታውቃታለህ? ሱራ አል ኢምራን አንዴ ሀቢብ ክፈተልን። 183ኛው አያ ላይ የምትገኘው ከነቢይ እሳት ከሰማይ ወርዶ እስካልበላ ድረስ ላናምን ታዘናል ምትለዋ አስታወስካት? እስኪ ቁርአን አየው አንዴ ክፈተው። አይታይም? ይታያል። አብያ አረበኛውን እስኪ ማለት ቁጥሩን ለመጀር 183 ሙሐመድ ቻሌንጅ ያደረጉበት ማለት ነው። እዚህ ጋር ለምን ማለት እዚህ ጋር የምፈልገህ ነው? አንተ እዚህ ጋር ምን ሰታገኝ ስህተቱን እንድናወራ አንብበውና እንክፈት አስረዳኝ። الذين قالوا إن الله عهد إلينا ألا نؤمن لرسول حتى يأتينا بقربان تأكله النار قل قد جاءكم رسل من قبل بالبينات وبالذي قلتم فلما قتلتموه من كنتم صادقين له. فسروا سيامارنيا وارغونا فسروا سيقروا من عنده. أراني قرآن بالنزال الفسر فرادو مفسر قال فسر كمان ببني عندن زي ما عندن سماهم دي أنا بكلم هذا مين تكمله. على شيء أقول أنت أرجوها بعمرني أرجعنا تفسيره لنا أنت منو نفلك فزله الناس قال جبتوا لنا من قال جبتوا لنا لا نامن نعم يعني عندن زي ما يسمع في اللغات إلا ما العربية أرجو ستلا نفسر يا الله قال يتقرب بهالو ورا مرني أرجونا أنت نبه يا الله قال ترى بزمان اللي تبارو الله بزمان هذا اللي وردوا اوكي مش أمارينيا ونردو ها ቀጥልሽ። እኔ ደብዞብኛል። እስኪ አንብበውና እንትን በል ሀሳብ ካለህ እዚህ ላይ ምንድን ነው ሀሳብ? እነዚያ ለማንኛውም ረማሳውል እነዚያ ለማንኛውም መልእክተኛ እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ
ላናምን አላህ ወደኛ አዟል ያሉ ናቸው። መልእክተኞች ከኔ በፊት በተአምራትና በዚያም ባላችሁት ቁርባን በእርግጥ መተውላችኋል። እውነተኞች ከሆናችሁ ታዲያ ለምን ገደላችኋቸው በላቸው ይላል። እሺ ክፍሉ ግልጽ ነው አይደለ? ግልጽ ነው። ስለማን ነው የሚያወራው? ስለነማን ነው የሚያወራው? ስለ መልእክተኞች። ኦኬ መልእክተኞች በምንድን ነው የመጡት ነው የሚለው? ምን እስከሚያመጡ ድረስ ላናምን ይላል። ቁርባን ነው የሚለው። ቁርባን እነዚያ ለማንኛውም ኤክሰፕሽን የለም። ለሁሉም መልእክተኛ እሳት፣ በደንብ አስተውል። እሳት ከሰማይ መታ እሳት የምትበላው የሆነን ቁርባን እስኪያመጡልን ድረስ ላናምን አላህ ወደኛ አዟል። ስለዚህ የትኛው መልእክተኛ ረሱል ሲመጣ ህዝቡ እንዲያምነው አስቀድሞ ምን ማድረግ አለበት? ከሰማይ እሳት መታ ቁርባኑን መብላት አለበት አይደለም? አለበለዛ እንዳናምን ያንን መልእክተኛ እንዳናምን ታዘናል ይላል አይደለም እኮ። ይሄ እኮ እዚህ ጋር አሁን ረድ አደረገባቸው ከቁርአኑ ራሱ። እንደዚህ ከሆነ ለምን ትገላላችሁ በላቸው። እሱ ላይ እንሄዳለን። ስለዚህ የመጀመሪያው ትእዛዝ ሰዎቹ የታዘዙት ግን ምንድን ነው? እሱ መልእክተኛን ለማመን አስቀድሞ እሳት ከሰማይ መጥቶ ቁርባኑን መብላት ነው አይደለ? ያ መልእክተኛ ነው የሚለውን እንዲቀበሉ ምን አዟቸዋል? እሳት መታ ከሰማይ ቁርባኑን እስካልበላይ ድረስ ያ መልእክተኛ አይደለም አይደለ? እነሱ ያሉት እንደዚህ ነው፣ ይሁዳዎቹ ያሉት ይህንን አይሁዳዎቹ ብለውታል። አላህም ኮንፊርም አድርጎት ምላሽ እየሰጠ ነው። ተቀብሎት ተሳስታችኋል፣ ውሸት ነው አላለም አይደለ እኮ። አላህ እኮ እዚህ ጋር ደግሞ ረድ ያደረገባቸው ለምን ትገላላችሁ? እውነተኛ ከሆናችሁ ለምን ገደላችሁ? ረድ ያደረገባቸው ኔክስት ላይ ነው። የመጀመሪያው ግን ፐርሚሱን ተቀብሏቸዋል አይደለ? ትክክል ነው። እሳት ከሰማይ መጣ ቁርባኑን ስበላ ነበር ነብይ የሚሆነው ወይም መልእክተኛ የሚሆነው አለና ምን አላቸው? ነገር ግን እሺ ምን ሆነ? ያሉት ሶሪ እዚህ ጋር ነበርኩ። ላናምን አላህ ወደኛ አዟል ያሉ ናቸው አለ። መልእክተኞች በደንብ አስተውል። መልእክተኞች ከኔ በፊት which means ከመሐመድ በፊት ከኔ በፊት በተአምራትና በዚያ ባላችሁት ሲሉ ምንድን ነው? ከሰማይ እሳት መጣ ቁርባኑን በመበላው ምን ብለውላችኋል? በእርግጥ መተውላችኋል። የመጡት በምንድን ነው? እሱ መልእክተኛ የሚባለው የሚያምኑት እስራኤሎች በምንድን ነው? እሱ ማለት ነው ከሰማይ እሳት መጣ ቁርባኑን ስበላ አንተ ፈጣሪ ላክህ ነህ ብለው ይከተሉታል። አሌስ አይከተሉትም ነው። ኦኬ እንደዛ ከሆነ ምን አላቸው ግን? ቻሌንጅ ሲያደርጋቸው እውነተኞች ከሆናችሁ ታዲያ ለምን ገደላችኋቸው ይላል አይደለ? ቁርአኑ እንደዚህ የሚለው እነሱ ያሉት ለማንኛውም መልእክተኛ እንደሚመጣ እሳት ከሰማይ ወርዶ ለምን ቁርባኑን አይበላም ነው የሚያሉት። ቁርባኑን ሲበላ አሳየን እንደማለት ነው። አይደለም። ውስጥ አታድርግ። አላህ ያዘዛቸው መልእክተኛው እውነት መሆኑ የሚታወቀው አስቀድሞ መልእክተኛውን እንዲቀበሉት ራሱ ከሰማይ እሳት መጣ ቁርባኑን መብላት አለባት፣ አለበለዛ እንቀበልም ነው። አላህ እኮ እነሱ ናቸው። እዚህ ጋር እኮ አለዚነ ቃሉ ማለት እነዛ ያሉትን እንደማለት ነው እኮ። ያሉት ምንድነው? እሱ እኛ ታዘናል። ምንድነው የታዘዙት? ምናምነው መልእክተኛውን ከሰማይ እሳት መጣ ቁርባን ስትበላለት ብቻ ነው። አሌስ አናምንም ነው። ታዘናል፣ አዞናል ይላል እኮ አይደለ? ራዞናል የሚል የለም እዚህ ጋር። ያው አንብበዋ። ወደኛ አላህ አዟል ይላል እኮ። እነሱ ናቸው እኮ ያሉት፣ እኛ አናምንም። ኢነላህ አሂደ ኢለይና አላ ኑእሚነ ሊረሱሊን ሐታ ያእቲየና ቢቁርባንን ተአኩሉሁ ናር። ከመሐመድ በፊት የነበሩትን ነቢያቶች እንዲያምኑ አላህ ምንድን ነበር ያዘዛቸው? እንዴት ምን አይነት መስፈርት ነበር የሰጣቸው? ይሄው አሁን እንዳልኩ ቁርባን እስኪበላ ድረስ ማለት ነው። ጎበስ። ነገር ግን እነኚህና የበላችላቸውን ገለዋቸዋል አይደለ? በዚህ ቁርአን ክፍል መሰረት እነሱ ገለዋል፣ አላመኑም። የዛኔ ራሱ በዛ ሰዓት ገለዋል፣ አላመኑም። ገለዋቸዋል።
እሳት ከሰማይ መጣ በልታላቸውም ገደሏቸው አይደለ? አይሁዳዎቹ ገለዋቸዋል። እናንተ ለምን ደስ ያላችሁ? ሀታ እሳት መጥቶ ቁርባንም በልቶ ራሱ አላመናችሁም፣ ገላችኋል እያላቸው ቁርአን ያዝጋል። ፖይንቱን አግኝተዋል። አሁን እኔ የምጠይቅህ የመጀመሪያ ጥያቄ የት ቦታ ነው አይሁዶችን እንደ መስፈርት መልእክተኛ ረሱልን እሳት ከሰማይ መጣ እስካልበላችሁ ድረስ መልእክተኛ ነው ብላችሁ አትመኑ ብሎ ያዘዘበት ቦታ የቱ ጋር ነው? እዚህ ጋር አትመኑ እኮ የሚል የለም። ታዲያ ቁርአን ያው እኮ እንደዛ አይደል? እነዛ ያሉትን አስታውስ እንደማለት ነው። አለ ላሳየህ። አትመን የሚል የለም አልከኝ አይደል? እስኪያመጣልን ድረስ ፕሊዝ ሊስን፣ እስኪያመጣልን ድረስ ላናምን። ሶስተኛው መስመር የመጨረሻውን አስመርልኝ። እስኪያመጣልን ድረስ ላናምን ታዘናል እኮ እያለ እነሱ ናቸው እንደዚህ የሚሉት እዚህ ጋር ይሁዳዎቹ ናቸው። ይህንን አላህ አክሴፕት አድርጎታል እኮ። ተሳስታችኋል አላልኳችሁም አላለም። ኖ አላልኳችሁም አላዘዝኳችሁም አላለም። እንዳዘዛቸው አድርጎ አዎ ባላችሁት መጥተዋል ነው ያለው። አክሴፕት አድርጎ። እንዲያ ከሆነ የት ቦታ ነው የረሱል መስፈርት መስፈርት አድርጋችሁ የምትቀበሉት? አስቀድሞ ከሰማይ እሳት መጣ ቁርባኑን ካልበላች እንዳትቀበሉት ብሎ ፈጣሪ ያዘዘው የት ቦታ ነው? የመጀመሪያ ጥያቄ። እዚህ ጋር እኮ አሁን ማለት ለምን ትዋሻላችሁ እንደማለት ነው። ሀታ መጥቶላችሁ በዛ እሳት ራሱ እንደዚሁ በላችሁ በዛ ሰዓት የመጣውን ራሱ ገላችኋል እንጂ እዚህ ጋር አሁን እኮ የመጡትን ሰዎች ትዋሻላችሁ ያላቸው ምኑን ነው? ይሄ አላዘዝኳችሁም አይደለም። ነገር ግን የመጡትን በሰዓት የመጡትን ነቢይ እንዲሆኑ እንዲቀበሉ እሳት የበላላቸውን ገላችኋቸዋል። ስለዚህ እኔንም አታምኑኝም እያለ ነው መሐመድ። ኔክስት የኛውም ላይ ጥያቄ ስለማነሳብህ እዚህኛው ስቴፕ ውስጥ አትግባ፣ ሌላ ቅርቃር ውስጥ ስለምገባ የላኛውን ስቴፕ ግደል፣ ግድሜ ጨርስ። አሁን አንተ የተረዳህበት አስተሳሰብ ሌላ ነው፣ እኔ የተረዳሁት በሌላ ነው። ገብቶሃል? አንተ ቁርአን አሁን የተረዳኸው በሌላ ዙር ነው የተረዳኸው። አንተ በተረዳኸው ቀጥል። ወደ አንተ ልቅረብ። ፋይን ቤት ብትሄድ አታመልጠኝም። ላሳየህ፣ አንተ ጋር ልምጣና በፈለግከው ፈስረውና አሁንም ልለጥፍህ። ቀጥል ከረዳ። አንተ እንዴት ነው የተረዳኸው? እናስታውስ እንደማለት ነው። አላህ ሄደይና አላህ ለኛ ቃል ገብቶልናል። አላ ኑእሚነ ላናምን ሐታ ያእቲየና እስከሚመጣብን ድረስ በቁርባን ቆይ ከሰዎቹ ጋር ዳይሬክት እያወራ ነው መሐመድ ወይንስ አስታውስ ነው እያለው ያለው? አስታውስ ነው እያለው። እነዛ ያሉትን በላቸው እያለው ነው አይደለም? እነዛ ባሉ ጊዜ እንደማለት ነው አይደለም? ለዲና ቃሉ እነዛ ያሉ ቆይ በላቸው እያለው ሰዎቹ ስሩ ሳይኖሩ አይሁዶች የሉም በመሐመድ ጊዜ እየጠየቁት አይደለም? ምንም ነው የሚያስታውሰው? ሰዎቹ ኦልሬዲ ከሌሉ በላቸው እያለው። ስለዚህ በላቸው እያለው ያለው እናንተን ለምሳሌ ቁል አላሁ አሃድ ምናምን ሲል በል አላህ አንድ ነው ሲል እናንተን እያለ አይደለም? ያለፉ ከሺህ ዓመት በፊት የነበሩትን መሐመድ እያስታወሰ ነው እንደዛ የሚለው። ያና ሄል ያያል الذين قالوا እነዛ ባሉ ጊዜ አስታውስ እንደማለት ነው። በላቸው ማለት ምን ማለት ነው? በላቸው ማለት ቁልሁም ማለት ነው። በላቸው ማለት ባላችሁት መጥተዋል እያለ እያወራ ያለው ከማን ጋር ነው መሐመድ? እነዛ ባሉ ጊዜ አስታውሱ እንደማለት ነው። ከዚህ ጋር الذين قالوا ان الله اهدى الينا ቴንክ ዩ እስማማለሁ። እነማን ናቸው ይሄንን እንደዛ ያሉት? ይሁዳዎች። መቼ ነው ይሄንን ያሉት? እነዚህ ያለፉት ናቸው እኮ። መቼ ነው ያሉት? በመሐመድ ጊዜ ወይንስ በኢሳ ጊዜ? የትም አታመልጠኝ ማይ መልስ። ወጥመድ ውስጥ ትገባለህ። ኦነስቱንና መልስ። የትም አታመልጥም። ለዛ አይ ማምለጥ ሳይሆን የቁርአን አያ አሁን እዚህ ጋር የሚለው በቀጥታ እነዛ ባሉ ጊዜ الذين قالوا እነዛ ያሉት በመሐመድ ጊዜ ነው ወይንስ በኢሳ ጊዜ?
ይሄን አላሁ አለም። ታውቀዋለህ ግን እየዋሸ ነው። ስለዚህ ሚዩት አድርግና እሺ አዳምጥ። ማታውቅ ከሆነ ሚዩት አድርግና ላለመመለስ ነው። ስቲል በአንተ አርጉመንት ሄጄ ብዙ ጥያቄዎች ልጠይቅ እችላለሁ። የፈለግከው ሙፈሲሮች ልሰጥ እችላለሁ። ኤኒዌይስ እስኪ ሌሎቹ ሞከሩና እመለሳለሁ ወደ አንተ። ያምን ሙፈሲሮች ስጠኝ። ይሄን ቁርአን የፈሰሩትም ማለት ነው። ይሄን ቁርአን አንቀጽ ጥያቄውም ገና አልገባህም። ሙፈሲሮች ሙፈሲሮችን አድርግልኝ ለህዝቡ እንዲብራራ እንሄዳለን። ሙፈሲሮች ጋር የፈለግከውን እንሄዳለን። ኢብን ከሲር፣ ኢብን አባስ፣ ጃለሌን፣ ቆርጦቤ፣ ጠባሪ፣ ሼክ መሐመድ ዜን አማርኛ ትርጉም እንሄድላለን። ችግር የለው። ከድር እንኳን ደህና መጣ። ከኔ ጋር እንጨረሰ ፎይ እንትን ልሄድ ስለሆነ ሙሸዋር ላይ ነው። የአንተ እኮ አስቸጋሪ ፓርት ምንድን ነው? ምኑንም ገና አልገባህም። ኮንሰፕቱም አልተረዳውም። ለዛ እኮ ከእነሱ ተረዳ፣ ከዛ እንገባበታለን። ምንም አላወቀውም ገና እኮ ጥያቄን ገና አክሴፕት አላገኘኸውም። ይሄ ጥያቄ ምን እንደሆነ ራሱ አልገባህም። ይሄ አይሁዶች መሐመድን ቻሌንጅ ያደረጉበት ነው። ዊችዝ ላለመቀበል እንደ ነብይነት እሱን ላለመቀበል ምን ብለው ቻሌንጅ ያደረጉት መሰለ? ከአስቀድሞ ነቢያት ፈጣሪ ምን አዞናል አሉት? ነቢይ መሆናቸውን እንድናውቅ ከሰማይ እሳት መጣ ቁርባኑን እስካልበላችለት ድረስ መልእክተኛ ነው ብለን አንቀበልም ብለው አሉት። መሐመድ ደግሞ መገለጥ አስባበል ነዙር አለው። ኤቭሪ ቁርአን አያዎች አይደለም አስባበል ነዙሩ እንደዛ ነው። ስለዚህ ምን አለ መሐመድ ደግሞ ምላሽ ሲያመጣ እነዚያ እንደዛ ያሉት ችዝ ማንኛውንም መልእክተኛ እሳት ከሰማይ መጣ እስካልበላይ ድረስ ላናምን ታዘናል ያሉት። አዎ መልእክተኞች ከኔ በፊት በደንብ አስተውል። ከሱ በፊት አይደሉም እነ እየተናገሩት በሱ ጊዜ የተናገሩ ስለሆነ ነው። ከኔ በፊት የነበሩት ግን እናንተ ባላችሁት መጥተዋል። እናንተ ባላችሁት ምን ብለዋል? መጥተዋል። በምን? በታምራትና እሳት እየበላችላቸው ቁርባኑ። ነገር ግን እውነተኞች ከሆናችሁ ለምን እነኛን ሰዎች ገደላችኋቸው? እነኛን መልእክተኞች ለምን ገደላችኋቸው የሚል ቻሌንጅ ነው ያመጣው። ስለዚህ እኔም እሳት በልታልኝ ቢሆን አታምኑኝም ነው አርጉመንቱ የሱ። የእኛ ጥያቄ ግን ገና ጥያቄው ሲጀምር ፎልስ ነው። ፈጣሪ እንደዚህ አይነት መስፈርት አልሰጠም። የነብይነት መስፈርት አድርጎ እስራኤሎች ከሰማይ እሳት መጣ ቁርባኑን እስካልበላይ ድረስ መልእክተኛ ነው ብላችሁ እንዳትቀበሉት ብሎ ያዘዘበት የለም። የመጀመሪያው ጥያቄ ይሄ ነው። አይ ሁለት መልስ አለህ አንተ። ሰዎቹ ናቸው ያሉት እየዋሹ ነው ልትል ትችላለህ። እንደዚያ ከሆነ ደግሞ አላህ ስህተታቸው ማረም ሲችል አክሴፕት አድርጎ አዎ እናንተ ባላችሁት መጥተዋል ማለት ሳይሆን የነበረበት ተሳስታችኋል ማለት ነበረበት። ስላላለ የእነሱን ንግግር አፍርም አድርጎታል። ትክክል ናችሁ ብሏል። ትክክል ከሆኑ ደግሞ ትክክል ናችሁ ፕሊስ ቆይ ትክክል ናችሁ ግን ገላችኋቸዋል ብሏል። ሁለተኛ አርጉመንት። ሶስተኛ ትክክል ናቸው መጥተዋል፣ ነገር ግን ገላችኋቸዋል። ምን ይመጣብሃል? አሁንም ሌላ ሁጅ የምናደርግብህ ምንድን ነው? የትኛውን መልእክተኛ እሳት ከሰማይ እስካልመጣይ ድረስ አናምንህም ብለው እሳት ከሰማይ መጣ በልታለት የገደሉት መልእክተኛ ማን ይባላል? አታመጣ። ቀጥለው እዚህ ጋር እኮ አሁን መስፈርት አይደለም። አንድ ነቢይ ለመባል እሳት ከሰማይ መጥቶ ቁርባን የሚበላው የእነሱ መስፈርት አይደለም። እኛም እያልን ያለ ነው ይሄንን ነው። አላህ ግን መስፈርት መስሎት ሙሐመድ ማለት ነው። አይሁዶቹ ይሄ መስፈርት ነው ለነብይነት ሲሉት ሙሐመድ ለን መስሎት አዎ ትክክል ናችሁ፣ ነገር ግን እነኛን እሳት መጥቶላቸው ነብይ የተደረጉትን ገላችኋቸዋል አለ። ስህተት ነው እያልን እኮ ነው እኛ። አይሁዶቹ እዛው ላይ አላህ ረዳ ያደርግባቸዋል። ምንም ረዳ አላደረገም። አላህም እኮ አክሴፕት አደረገ የነሱ ንግግር። ትክክል ናችሁ መጥተዋል፣ ነገር ግን ገላችኋቸዋል አለ። አልመጡም፣ አልገደለም። በእንደዚህ አይነት መስፈርት ታክስ ናችሁ ቢመጣም አታምኑም እያለ ገብተዋል። የመጣ የለም መስፈርት ተደርጓል። ጥያቄን እስቲ ድገመው። የኔን ጥያቄ እስቲ አድረስ አድርግ እስቲ ከገባ ጥያቄ የራሱ ምን እየጠየቅኩ እንደሆነ እኔ ያልኩትን እስቲ ድገመው። አንተ ተደገምከው ገብተዋል ማለት ነው።
እኔ እየጠየቅኩ ያለሁት ምን እንደሆነ ገብተዋል? ሰማለሁ። በደንብ ትሰማለህ? እኔ እየጠየቅኩ ያለሁት ጥያቄው ራሱ ገብተዋል? እኔ እየጠየቅኩ ያለሁትን እስቲ አንተ ፓራፍሬዝ አድርግና ለኦዲየንሱ ድገመው፣ ከዛ ወዲያ ምላሽ ስጥ። አንተ እያልክ ያለኸው ማንኛውም መልእክተኛ ከሰማይ የወረደ እሳት ቁርባን መብላት አለበት። መልእክተኛ ለመላክ ነው እያልክ ያለኸው። ለተላከው እነሱ እኔ አይደለሁም እያልኩ ያለሁት። ቁርአኑን አንብቡ። እነሱ الذين قالوا ان الله هدى الينا الا نؤمن لرسول حتى እሺ እነሱ እያሉ ያሉት ማለት ነው። ጎበዝ። እነሱ ምን ብለዋል? አላህ ምን አዞናል አሉ። ቆይ አላህ ምን አዞናል አሉ? አላህ ከሰማይ ወርዶ ቁርባን እሳት ከሰማይ ወርዶ ቁርባን እስከሚበላ ድረስ አናምነው ያሉት እነሱ። እንዳናምን አዞናል ነው ያሉት። እናምንም አይደለም ያሉት። ፕሊዝ ትእዛዙ ወደ አላህ የምትመለስ ነው እንጂ ወደ እነሱ የሚቀር አይደለም። ዋብያው ትሪክ አትስራ፣ ተቂያ አትስራ። ታውቃለህ እኔን እንደማፎግረኝ። ስለዚህ በደንብ አስተውል። አላህ አዞናል ነው ያሉት። አላህ አላዘዝኳቸውም አላለም። በደንብ አስተውል። መልእክተኛን እንድታምኑ ምን አይነት መስፈርት ሰጥቻችኋለሁ ነው? ምን አይነት መስፈርት ተሰጥቶናል አሉ? አስቀድሞ እሳት መታ ከሰማይ ቁርባኑን መብላት አለባት። ከዛ በኋላ ነው መልእክተኛውን ማመን ያለብን። ይሄ አላህ የሰጠን ትእዛዝ ነው አሉ። አላህ ደግሞ በምላሹ ምን አለ? ኖ እኔ እንደዚህ አይነት መስፈርት አልሰጠዋችሁም ሳይሆን ያለው አዎ ትክክል ነው፣ ይሄንን ትእዛዝ ሰጥቼ ነበር፣ ነገር ግን እነኚህን መልእክተኞች ገላችኋቸዋል አለ። የእኛ ጥያቄ የት ቦታ ነው መስፈርት የተሰጠው? አንደኛ። ሁለተኛ ቦታ ደግሞ እነኚህ በእንደዚህ መልእክተኛ የተደረጉ የተገደለ ነቢይ ማን ነው? ይለፈኝ ምንም እንግባባሻለሁ። እሺ ከድር ቀጥል። በመጽሐፍ ቅዱስ ውስጥ እንደ ነቢይ መልእክተኛ መስፈርት ተደርጎ አስቀድሞ እሳት ከሰማይ መታ ካልበላችለት ድረስ እንዳትቀበሉ ተብለው በአዋጅ የታዘዙበት የለም። በተለያየ መልኩ ላይ ጸሎታቸው ወይንም ደግሞ መስዋዕታቸው ተቀባይነት ለማሳየት እሳት መታ ይበላችላቸው አሉ። ኦኬ እንኳን ደህና መጣ ከድር። እንዴት ነው? ሁሉ ተማም ሁሉ ጥያቄ ነበር። ቅድሚያ ቶፒኩ ላይ ጥያቄ በኋላ ላይ ነው የምንቀበለው። እችን ክፍል እስኪ አንድ ያብራራልን። አይ ባይሆን ለማያውቁት ሜሽን አደርጋለሁ። እኔ አላውቅም። ያው ጥያቄ ለመጠየቅ ነው የመጣሁት። ሁሌ ለምን ላይ እንዳትጠየቅ መጀመሪያ እንትን ይህን ክፍል አብራራ ቅድሚያ እስኪ። ወይም መሐመድን እንዴት እንደሸወዱት የማያውቅ ሰው ጥያቄ መጠየቅ አይችልም። ጥያቄውን ላይ የምንቀበላለን ከ5 ሰዓት በኋላ ነው ግን የምንቀበለው። እሱን ይኸውልህ አንተ እንድትረዳው አድርገውና አሁን ለምሳሌ እኔ አንተ በብርሃን ላይ ነው ያለው። ይህን ብርሃን ደግሞ ለእኔ መካፍለኛ ጥያቄን ተቀበለኝ። ይህንን ብርሃን እኮ እያካፈልኩ እኮ ነው። ስህተት ነው እያልኩ ነው። ነቢያቶች ወይም ደግሞ መልእክተኞች እንደ መስፈርት ህዝቡን በደንብ አስተውል። ህዝቡን እሳት እስካልመጣይና ቁርባኑን እስካልበላይ ድረስ መልእክተኛ አይደለም እንዲሉ የተዛዘዙበት የለም። እነኝም መልእክተኛ ደግሞ እሳት መጣ ቁርባኑ ስበላለት የገደሉት መልእክተኛ ካለ መረጃ ታመጣለህ። እንደ ማረጋገጫ ምንም ላልተማረ ህፃን እንግሊዝኛ አንበብ ተብሎ ተከፍቶ ይሰጠዋል። ስለዚህ አንተ ህፃን ልጅ ነህ። ያልኩህን ተረዳኝ። ያለ እውቀቴን አላወራም። እኔ ጥያቄ አለኝ። ጥያቄን መጠየቅ አልችልም? እችላለሁ። እንዴት ልጠይቅ ትችላለህ? የራስን ምንም ሳታውቅ። ለመጠየቅም እኮ ጥያቄም ለመጠየቅ በራሱ እውቀት ይፈልጋል አለ እኮ። ስለ አንተ እንድታሳውቀኝ ነው። እኔ ደግሞ ደስ ተደብቃችሁ አስተምሩ ነው እንዴ? አሁን ይህን እያስተዋወቅኩ ያለሁት እኮ የራሴንም እያስተዋወቅኩ ነው። ምን እያልኩ መሰለህ? ሎክ
አይሁዶች ቻሌንጅ ሲያደርጉት መልእክተኞች በእንደዚህ አይነት መልኩ አይደለም መስፈርታቸው እያልኩ ነው። ለምሳሌ እግዚአብሔር ዘዳግም ምዕራፍ 13 ላይ ከቁጥር 1 እስከ 6፣ ዘዳግም ምዕራፍ 18 ላይ ከቁጥር 19 እስከ 22 ምን ሰጥቷል? ሐሰተኛ ነቢያቶች በምን እንደሚታወቁ ተናግሯል። ሐሰተኛ ነቢያትን በምን እስራኤሎች እንደሚለዩ መስፈርት ሰጥቷል። ነገር ግን መልእክተኞችን እሳት ከሰማይ መጥታ ቁርባኗን እስካልበላይ ድረስ እንዳታምኑ የሚል ትእዛዝ ግን አልሰጠም። ይሄ ሐሰት ነው። አይሁዶቹ ሆን ብለው ሙሐመድን ያውቃል አያውቅም ብለው ጠየቁት። ሙሐመድ እውነት ስለመሰለው እኛ እኮ አሉት አለ ከሰማይ እሳት መጥታ ቁርባኑን እስካልበላይ ድረስ ይሄ መልእክተኛ ነው ብለን አናምንም ብለው ሲሉት እውነት መሰለውና አዎ እናንተ ባላችሁት ነው መልእክተኞች የሚመጡት፣ ነገር ግን እነሱ መልእክተኞች ገላችኋቸዋል አለ። ሐሰት ውሸት ነው። መልእክተኞች በእንደዚህ አይነት ሁኔታ ካልመጣችሁ ድረስ አናምናችሁም አላሉ። ለምሳሌ ሙሴና አሮን መስዋዕት ሲያቀርብ እሳት ከሰማይ መጣ በልታላችኋለች። ግን ኦልሬዲ ሰዎቹ ሙሴን በነቢይነቱ አልጠረጠሩትም፣ ጠርጥረውት አይደለም። መስዋዕቱ ተቀባይነቱን ለማሳየት ግን እሳት ከሰማይ መጣ ቁርባኑን በልታለታለች። ፕላስ ደግሞ ሙሴን አልገደሉትም እስራኤሎች፣ ተፈጥሮ የሞተው ዳዊት፣ ሶሎሞን፣ እስራኤሎች በእነሱ ላይ ጥርጣሬ አልነበራቸውም። እሳት መጣ በልታላቸዋል ቁርባናቸውን፣ አልገደሏቸውም። ስለዚህ ችግር አለበት ክፍሉ። ሴቱ ጋ ነው እንደዛ የሚለው ይህ አንብበዋ ገደላችኋቸው ይላል። አንድ ሁለተኛ ደግሞ መስፈርት አድርጎ አስቀምጦታል። ሙሴ እና አብርሃም አዳምጠኛ። እኔ ስለዚህ እውቀት የለኝም። አሁን ጥያቄ ልጠይቅ አልጠይቅ ነው በቃ። እፎይ ይህንን ቅድሚያ ፍታ እያልኩ ነው። ነብያ ሐሰተኛ እንደሆነ ይህንን እንደተሸወደ መልስልህ። እመንስ ታምናለህ? ይሄ ማለት እኮ ግዴታ ማታውቀውን አውቃለሁ ብለህ መልስ እንደማለት ነው። እንደዛ ደግሞ ያዛል ወይ ነው? ምኑ ነው የማያዘው? ምንም አታውቅም ስለስልምና። ለምሳሌ የአንተ ረዳድ በግዴታ የማታውቀውን አውቃለሁ ብለህ ተናገር። ከዛ እከሌ ቀጣፊ ነው እንዲባል ነው አንተ ነፂ ለማሱ። እኔ ደግሞ ስለ አንተ ማወቅ እፈልጋለሁና በአንተው አንዳንድ ነገር አሳውቀኝ። ትክክለኛ ከሆነ ስልቀበልህ ነው በቃ ጥያቄ። አሁን እኮ የኔን እኮ እየነገርኩህ ነው። አንተ ልታምን አልፈለግከው ነገር ምን እንደሆነ ታውቃለህ? መልእክተኞች በእንደዚህ አይነት መስፈርት የሚመጡት አይደለም እኮ ምን አለ መሰለህ፣ ሰበካ ይኸውልህ ማንቆሽሽ ብቻ አይደለም። ይኸውልህ ገባህ አንተ ቀጥል። ትክክል ሆነ ያለውን ነገር በማስረዳት ነው እንጂ የኔን አትጠይቁኝ ስለ እናንተ ብቻ ሁሌ አንቋሽሻለሁ ማለት ራሱ ልክ አይደለም። በቃ የቆሸሸ ነገር ምን ማቆሸሽ ያስፈልገዋል ወንድማችን? አይ አይደለም እንደዚህ አይደለም የሚሰበከው። እፎይ ሁሌ የተሳሳትኩ እኮ ነው። እኔ እኮ ታሳዝነኛለህ ወላሂ። አላህ ሂዳያ ይስጥህና ማለት ነው። በጣም ታሳዝናለህ። አላህን ራሱ ነው ሂዳያ ሰጠዋለሁ። ምክንያቱም አላህ ራሱ ሱራ 1 ፈትያ ላይ ቁጥር 6 ላይ ቀጥተኛው መንገድ ምራኝ እያለ የሚጸልየው አላህ ራሱ ነው። ሱራ 34 ቁጥር 24 ላይ እኔ ወይንም እናንተ በተሳሳተ መንገድ ውስጥ ናችሁ ይላል። ስለዚህ መንገድ የጠፋበት አላህ ነው። እኔ ደግሞ ክርስቶስ የምከተል ነኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት፣ ህይወት፣ መንገድ እኔ ነኝ ብሏል። ትክክለኛው መንገድ የምከተል እኔ ነኝ። አላህ መንገድ ጠፍቶበት ቀጥተኛው መንገድ ምራኝ ይላል። ሎክ ሄር ያው አላህ ማን ነው ይሄንን እያለ ያለው? እኔ ነኝ። አላህ ነው ሲጀምሩኝ የሚለው አያራል ይውላ አለመገናዘብ እኔ ነኝ ወይ ማን ነው እያለ ያለው? ማን ነው ይሄንን እያለ ያለው? ማን ነው እንደዚህ ብሎ ይሄን ፍሳሪ አላህ ቀጥተኛውን መንገድ ምሩኝ ያለው? ቤቱ ጋር ነው። አንብበው ይሄን ክፍል እስኪ አምጣልኝ ስማስረጅ አንብበው። ይኸው ኢዲና ሲራጠል ሙስተቂም የሚለው ቀጥተኛውን መንገድ ምራን እኮ ነው የሚለው እኮ። ቀጥተኛውን መንገድ ምራን ራሱ የጸሎት እያደረገ ነው። አላህ አይደለም እኮ ይሄ እኮ ያላህ ቃል ነው። ኧረ እፎይ ተው ተው እኮ ያላህ ቃል ነው። ያላህ ቃል ደግሞ አላህ ላይ አለ። ቆይ ሊስን ዶንት ፓኒክ። ያላህ ቃል አላህ ላይ አለ አይደለ እንዴ? እንደዚህ አይባልም። ይኸውልህ አላህ ማን ነው የሚመራው? እሺ እሱ ቆይ ቁል ኢዲና ሲራጠል ሙስተቂም ይላል ወይንስ ቁል ሚል የለውም? ቁል ሚል የለውም። ቴንክ ዩ። ቁል ማለት ምን ማለት ነው? ባል እንደማለት ነው። ግዴታ ለሁሉም ባል። ይሄ እኮ የማን አንቀጽ ነው? ገባ? ኖ
በል ካለ እናንተ ናችሁ የምትሉት። በል ካላለ ደግሞ አላህ ራሱ ነው ባዩ ማለት ነው። ስለዚህ እዚህ ጋር የተፈለገበት አይደለም። አይውልህ ከምስጋና አሁን ለምሳሌ እዚህ ጋር የሚጀምረው አንተ ቆርጠና ያመጣት አየህ። ግን የሚጀምረው ሴት አለ ከመጀመሪያ አድርግለት ከቁጥር አንድ አድርግለት አሳየኝ እስኪ በል ሚል ንጽጽር አቆማለሁ። አንተ ከመጣ እንደዛ ቢል ቢስሚላህ ራህማን ራሂም ቁል ሚላል እዚህ ውስጥ ትርጉሙን ስጠኛ። ብስሚላህ ራህማን ራሂም በአላህ ስም እጅግ እኮ ታዲያ አንተ ይኸውልህ አሁን ያልከው እኮ አላህ ነው የሚለው ነው ያልከኝ። ለዛ ማስረጃ ማን ነው እንደዛ ብለህ ፈሰረው? አንድ ንገረኝ። ቁርአን እኔ እንድፈስር ነው የሚያዘ ሱራ 10:94 ላይ ማታቅ ከሆነ የመጽሐፉ ሰዎችም ሙሐመድ እንኳን እንዲጠይቅ ታዟል። ሱራ 21:7 ላይ ሱራ 16:43 ላይ እኔን እንድጠይቅ ታዘዋል። ሊስን ዶንት ፓኒክ አዳምጥ። ልፈስርልህ። እሺ ቀላሉ ሱራ 10:94 ላይ ማን ያለው ይሄንን? ኦኬ ላሳየህ ሌላ ቦታ ይኸው ላሳየህ አዳምጥ። ፈሳሪ የምፈልገው እኔን እንድፈሰርልህ ለዘዘ ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። መጽሐፉን የሚያነቡትን እነማን ናቸው? ሙሐመድ ራሱ ከተጠራጠረ እርግጠኛ ካልሆነ መጽሐፉን የሚያነቡትን ጠይቅ ተብሏል። መጽሐፉን የሚያነቡትን እንደ ቁርአን ደግሞ ማን ናቸው? ሱረቱ በቀራ 111 ክፈትልኝ። ለመጀመሪያው መልስተኛ አንተ እኮ ይኸውልህ ላሳይህ 111 ፕሊስ ተረጋጋ። ገነትንም አይሁዳን ወይንም ክርስቲያኖች የሆኑ ሰው እንጂ ሌላ አይገባትም አሉ። ይቺ ከንቱ ምኞታቸው ናት። በእውነት ምኞታቸው ከፍ አድርገው ቁጥር 13 አይሁዶችና ክርስቲያኖች እየተከራከሩ ነው። ቁጥር 13 አልሰማም ማለፉ ትሰማለህ። ቁጥር 13 113 አድርግ። እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም። ስለዚህ ማንን ጠይቅ ተብሏል? መጽሐፉን የሚያነቡትን። መጽሐፉን የሚያነቡት እነማን ናቸው? አይሁዶችና ክርስቲያኖች። ስለዚህ ሱረቱ ፈቲሃ ላይ ቁጥር 6 ላይ አዳምጡ። ቆይ ምን ይላል? ቀጥተኛው መንገድ ምራን። ማን ነው ይህንን የሚናገረው? ሱራ 34 ቁጥር 24ን ክፈተው። ከሰማያትና ከምድር ዝናብን ቡቃያን የሚሰጣችሁ ማን ነው በላቸው። አላህ ነው። እኛ ወይንም እናንተ በትክክለኛ መንገድ ላይ ወይንም በተሳሳተ መንገድ ውስጥ ነን። እርግጠኛ አይደላችሁም። አየህ፣ እኛ ወይንም እናንተ ምንድነን? እኛ ወይንም እናንተ በትክክለኛ መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። አላህና ሙሐመድ እርግጠኛ ስላልሆኑ ስንት ባብ ነው የምታነሳው? በአሁኑ ሰዓት ብቻ ስንት ባብ አነሳ አንተ? ምክንያቱም እያስረዳው ስለሆነ እየፈሰርኩለት ቁርአንን በቁርአን ፈሰርላለሁ። የሚያነቡት እኛን እንድጠይቅ ከዛ ላይ አዳምጣ። ስለዚህ አላህና ሙሐመድ እርግጠኛ አይደሉም በመንገዱ ላይ፣ ወይም በግልጽ መሳሳት ውስጥ ነን ወይንም በትክክለኛ መንገድ ላይ ነን ይላል። እኛ ደግሞ ትክክለኛ መንገድ ላይ ነን። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ጠይቁ፣ በቀጥተኛው መንገድ ላይ ቁሙ፣ በእሷ ላይ ሂዱ ይላል። እኛ በቀጥተኛው መንገድ ላይ እንሄዳለን። እናንተ ቀጥተኛው መንገድ አንፈልግም አላችሁ። ቀጥተኛው መንገድ ደግሞ ክርስቶስ ነው። እውነት እሱ ነው። ህይወት እሱ ነው። በእርሱ ላይ ነን ያለ ነው እኛ። አሁን ወደ ፖይንቱ ተመለስ። አሁን ስለሱ አስተምረኝ። ይኸውልህ አሁን ይህን ዝም ብለህ ቀዶ መጠገኑን ተወውና ይህን አንድ ቦታ አድርገውና ስለሱ አስተምረኝ። በቃ አሁን ስለ ቀጥተኛው መንገድ ክርስቶስ ቀጥተኛ መንገድ ከሆነ ስለሱ አስተምረኝ። አሁን አንተ ይኸውልህ እዚህ ጋር ያየው ነገር ማለት ነው አንዱን ከአንዱ ዝም ብለህ ያጋጭ ሆነው በጥላቻ ማለት ነው። በጥላቻ ደግሞ አይሰበክም። ፈስረው ጥላቻ ከሆነ አንተ ራሱ ሙሐመድን አላህ ምን ብሏል? እኛ ወይንም እናንተ ቆይ ፓኒክ አድርጋ አትወጣም። እኛ ወይንም እናንተ
ወይም በትክክለኛ ውስጥ መንገድ ላይ ነን ወይም በተሳሳተ ላይ ነን ብሏል አይደለ? አላህ አይደለም ያለው። እፎይ አላህ አይደለም ያለው። ጎበዝ ማን ያለው? ይኸውልህ አሁን ቅድም ያልከው ኢህዲነ ሲራጠል ሙስተቂም የሚለው ማለት ነው። ከድር ተስማምቻለሁ። ማን ነው ይሄንን ያለው? ፖለቲካ አትስረቅ። ወይ ስማ አዳምጠኝ መጀመሪያ። እኔ ያለው ጠውንም እኮ እስከ የመጀመሪያው ጥያቄ ነው። ኢህዲነ ሲራጠል ሙስተቂም የሚለው አላህ ነው ያለው። ቀጥተኛውን መንገድ ምራኝ ያለው አላህ ነው ያልከኝ ለእኔ ማለት ነው። ይኸውልህ ሌላ ቦታ አላህ አይደለም አላህ አይደለም ይኸውልህ ኢህዲነ ሲራጠል ሙስተቂም የሚለው እኛ ነን። ይኸውልህ ገባ። እናመሰግናለን። እኔ ቁርአን ያላ ቃል መስሎኝ ግዴታ ለሱ እናንተ ቃል ነው ቁርአን ማለት ነው። አሁን ይኸውልህ ሌላ ፖለቲካ ለምትሄድ ኢህዲነ ሲራጠል ሙስተቂም የሚለው እኮ ነው። እኛ ይኸውልህ ለምሳሌ በአምስት ጊዜ ሰላት ማለት ነው። ቆይ ቁርአን ያላ ቃል ነው ወይንስ የእናንተ ቃል ነው? አሁን ይሄን ማን ወረስ አሁን እንኳን ምን ሱራ 9:6 ላይ ቁርአን ያላ ቃል ነው ወይንስ ያንተ ቃል ነው? እኔ አሁን ቁርአን እኮ ነው ቃል ነው አይደለም እኛ ነው የምንለው። አሁን ለምሳሌ ስንሰግድ የሚለው ይሄን ነው ኢህዲነ ሲራጠል ሙስተቂም ቀጥተኛውን መንገድ ምናምን። ምክንያቱም ይኸውልህ እኛ ሰው ልጅንና አዳምጠኝ አስጨርሰኛ ፕሊስ አንተ እንድትል ስትታዘዝ ቁል ተብለህ ትታዘዛለህ። በል ተብለህ ሐሳቤን ተቀበለኝና እናንተ እንድትሉ ሲፈለግ በል ትባላለህ። አላህ ምን የሚል ይከትበታል? ቁል የምትል ቃል በል የሚል ያካትታል። እሱ እየተናገረ የሚለው ለነቢያቱ ለነቢ ነው። ቁል የሚለው ለነቢ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለምሳሌ ቁል የሚለው ቁል በላቸው እነዛን ለህዝቦች በላቸው። በቃ ለምን አንዳንድ ነገር ቁል የሚለው የሚገባው እነሱን በላቸው ነው እንጂ ማለት ነው እናንተ በሉ አይደለም። ገባ? ቆይ ስለዚህ እናንተ በል የሚለውን እናንተ አትሉም ማለት ነው። ይኸውልህ መልእክተኛ ማለት መልእክተኛ ለአድራሹ ነው። ቁል በላቸው እነዛን ቁል ያ ለዚህ በቃ እንደዛ በላቸው ነው የሚለው እንጂ ማለት ለነዛ በላቸው እንጂ ይኸውልህ አሁን እሺ አስጨርሰኛ እንደ ቆይ አትበለኝ፣ አስጨርሰኝ። ሐሳብ ተቀበልና በሐሳብ ላይ ማብራሪያ ትሰጣለህ። እሺ ቀጥል። ኢህዲነ ሲራጠል ሙስተቂም ሲል ማለት ነው አንተ ይኸውልህ ተቀበልከኝ አልተቀበልከኝ ልንገርህ። ኢህዲነ ሲራጠል ሙስተቂም ሲል ይኸውልህ እኛ ነን ይኸውልህ። ምክንያቱም እኛ የሰው ልጅ ነንና ይኸውልህ ነገ ምን ላይ መሆንን አላውቅም ነው። ለምሳሌ ገባ እኔ ነገ ምን ላይ መውደቄን አላውቅም። ስለዚህ ፈጣሪን የተማጸንኩት ነው ነገ ምን ላይ መሆንን ስለማላውቅ ማለት ነው። ከድር አላህም አያውቅም እኮ ምክንያቱም ከሌሊቱ 1/3 ሁሌ የሚወርድ የለ። እርግጠኛ እኮ አይደለም አላህም። ስለዚህ ዛሬ ካናዳ ከሆነ ነገ ኢትዮጵያ ላይ ስለሚሆን አላህም እርግጠኛ አይደለም። ሰው ለዛም ነው እንደዛ ሚል ወይ ዛሬ ካናዳ ኢትዮጵያ ማን ያለ እንደዛ ከሌሊቱ 1/3 ይወርዳል አይወርድም? ቡሃሪ 74:39 እሺ ከሌሊቱ 1/3 ይወርዳል ማለት ግዴታ ለካናዳም በግል ለኢትዮጵያም በግል ይወርዳል የሚለው የቱ ጋር ነው? ሳይንስ ኦኬ። ስለዚህ ከሌሊቱ 1/3 ካናዳ ሲሆን ቆይ ሌሊት ካናዳ ሲሆን እኛ ጋር ቀን ነው የሚሆነው። እኛ ጋር ሲወርድ ካናዳ ይቀራል እያልከኝ ነው? ካናዳ ይወርድ ማታ እያልከኝ ነው? አይደለም አዳምጠኝ። ግን ፈጣሪ ሁሉ ቻይ መሆኑን ታውቃለህ አይደል? እንደ ሰው አትሰራም። አላህ ግን አይችልም። ቆይ አላህ ሁሉን ቻይ አይደለም? ፈጣሪ ሁሉን ቻይ እንደሆነ አውቃለሁ። በቃ ፈጣሪ ሁሉ ቻይ ከሆነ ደግሞ ማለት ነው የፈጠረው እንደ ፈጣሪ እንጂ ማለት ነው እንደ ሰው አይደለም። ከድር አላህ ሁሉን ቻይ አይደለም። ምክንያቱም ሱራ 601 ላይ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሏል። አለ ሚስት ልጅ ሊኖረው አይችልም። አላህ ሁሉን ቻይ አይደለም። ሚስት የተፈለገበት ምንድን ነው? ቆይ አዳምጠኝ አስጨርሰኝ። ፈጣሪ ሁሉን ቻይ ነው። አላህ ግን ማይችላቸው ነገሮች አሉ። ለምሳሌ ልጅ ሚስት ከሌለው ሚስት ሳይኖረው ልጅ አይኖረውም። ሱራ 601 ላይ ለእርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። ለእርሱ ሚስት ከሌለችው ልጅ አይኖረውም። ስለዚህ አላህ ጥገኛ ነው የሆነ አካል ላይ ሁሉን የሚችል አይደለም። ሱራ 19:20 ላይ ሜሬም ለእኔ ባል ሳይኖረኝ ልጅ እንዴት ይኖረኛል? ሜሬም ለምሳሌ ለእኔ ባል ሳይኖረኝ ልጅ እንዴት ይኖረኛል አለች። ሁሉን ስለማችል ባል ለግዴታ ያስፈልጋታል ልጅ እንዲኖራት። አላህም የግዴታ ሁሉን ቻይ ስላልሆነ ያስፈልገዋል። እሺ አሁን
ወደ ፖይንቱ ተመለስ። እኮ ይሄ ጥያቄ ነው እኮ ይኸውልህ፣ ገባ? ቆይ በቃ ኤኒዌይስ ዝም ብለን አውት ኦፍ ቶፒክ ነው በቃ አንዴ ሚት አድርግና ልጠይቅ። እንደዚህ አይደለም። ይኸውልህ ራስን ሸሽገህ በሰው ብቻ ዙር የሚል ሃይማኖት ካለ አለ በለኝ። ቶፒኩ ላይ ገባ። በቃ ጥያቄ ካለ በኋላ እቀበላለሁ። አውት ኦፍ ቶፒክ ልጠይቅ። አውት ኦፍ ቶፒክ እየሄድክ ስለሆነ ግድ የለም ልጠይቅ። በቃ ሚት አድርግና እንደ አዳምጣልኩ። ሙጂብ እንኳን ደህና መጣ። ሙጂብ አቡ ካሊድ የካሊድ አባት ካሊድ ብን ዋሊድ የእሱ አባት ግን የካሊድ ብን ዋሊድ አባት ግን እንዳትሆን። እንዴት ነህ? ፖለቲካ አትስራ። ሰላም ነው? እንዴት ነህ? ሁሉ ተማም ነው? አለን። ገና ከመግባቴ በፖለቲክ ምንድን ነው ሌላ ነገር ልታወራ ፈልጋል? ካሊድ ታውቀዋለህ፣ ረበሻ አይደለ? ገና ስሙን ስጠራው ኤኔስ ትወዱታላችሁ። ለዛ ነው። እኔ ደግሞ ታሪኩን ባነበብኩ ቁጥር አይምሮዬን ይዘገንነኛል። ኤኒዌይስ ዛሬ ቶፒካችንን ሰምተዋል። ሱራ 3 183ኛውን ያያየን ነበረ። ታውቃታለህ ብዬ አስባለሁ። ውስጥ አሁንም ክፈተው እኔ ውስጥ እየሰማኋችሁ ነበር። እሺ ቀጥል። እሺ እነዛ ለማንኛውም መልእክተኛ ኢሳት የምትባለዋ የሆነን ሄሎ ሰማተ ድንጋይ እስኪ ያመጣልን ድረስ ለናምን አላህ ወደኛ አዟል ያሉ ናቸው። መልእክተኛው ከእኔ በፊት በተአምራትና በዚያም ባላችሁት ቁርባን በእርግጥ መጥቷችኋል። እውነተኛ ከሆናችሁ ታዲያ ለምን ትገደላችኋቸው ባሏቸው አለ። ሲያብራራው ይህንን ክፍል እሺ ከነቢ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያት በተአምር ነው የመጡት አይደል? የራሳቸው የመጡበት ተአምር አለ፣ የሚያደርጉት ተአምር አንድ በአንድ ላይን በላይን አብራራው። አይ በመጀመሪያ ተአምራት ሰጥቷቸዋል አላህ ለሁሉም ነቢያት። ከነቢዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶች አልጠየቅኩም። ክፍሉን አብራራ ነው ያልኩህ፣ መስመር በመስመር አዳምጥ። አንድ ጊዜ አዳምጥ። ሌላው እያዳመጥኩ ነው። ድንጋይ ልትለይ ነው ደግመህ? አይደለም፣ ክፈት። የመጀመሪያውን ፋቲሃን ክፈት። ቆይ ተረጋጋ። ክፈት። አይ ተረጋጋ። ቆይ አቡ ካሊድ መስመሩን ላይን በላይ እሳት የምትለዋን አብራራት። እሷ እሳት የምትለዋን ማን ጠየቀው? አይሁዶች ናቸው። ያ ምንድን ነው እያሉ ያሉት? አላህስ ምንድን ነው ምላሹ? የሰዎቹ ንግግር ስህተት ነው ወይንስ እውነት ነው? እሱን አብራራለን። በመጀመሪያ ደረጃ ለነቢያቶች ተአምር የሚሰጠው አላህ ነው። ምን አይነት ተአምር ነው? ምን አይነት ተአምር ነው? ለሁሉም ነቢያቶች የየራሳቸው አላህ የሰጣቸው ተአምር አለ። እዚህ ክፍል ላይ የተጠቀሰው ግን የተለያየ ተአምር ነው ሰዎች የጠየቁት። በቃ ጥሩ። እዚህ ክፍል ደግሞ የተጠቀሰው ተአምር ማን ጠየቀ? ያለው አይሁዳዎች ናቸው። ምን ብለው የጠየቁት? ይሄው አሁን ያነበብኩትን ነው ቁርአኑ ላይ ያለው እኮ። እሳት ከሰማይ መጣ እስካልበላችላቸው ድረስ አናምንም፣ እንዳናምን አዞናል አላህ ነው ያሉት አይደለ? አይሁዳዎች ናቸው ያሉት ይሄን። ኦኬ። አላህ ውሸታችሁን ነው ወይንስ እውነታችሁን ነው ነው ያላቸው? ያንን እነሱን እውነታችሁ ነው ያለው ኢሳቱን አይደለም። ማለትም ጠይቋል ከዛ በፊት ብዙ ተአምራትን። ያንን የጠየቁትን ነገር አላህ ደግሞ ለበፊት ለነበሩ ነቢያቶች ሰጥተዋል። ይሄ የጠየቁት ጥያቄ ግን ተአምር
ቆይ ቆይ እሳት ከሰማይ መጣ እንደምትበላ አላህ እውነት ነው ያለው ወይንስ እሱ አይ እሳት ከሰማይ መጣ እስከመበላ ድረስ አትመኑ አላልኳችሁም ነው ያለው? ብያችኋለሁ ነው ወይንስ አላልኳችሁም ነው? አላህ እኮ የእነሱን እንትን ያለው ከፊት የነበሩትን ነቢያቶችን ስለ ተአምራቱን ያወራ ያለው ተአምራት ብቻ አይደለም። እባክህ አቡካዲስ በጣም ጥሩ አይናችሁን ጨፍናችሁ እኔ የምላችሁን ስሙኝ አትበለም። በጣም ጥሩ። ለምሳሌ አሁን እዚህ ላይ አንተ በኢሳቱ አይደል ጥያቄክ? ቅድሚያ ኢሳት ማውረዱን ነው በስርዓት አብራራው። ይሄንን ክፍል እኮ በኢሳቱ ዙሪያ ነው አንተ ያወራህ ያለው እኮ አብራራው። ያ በቁርባኑ ማለት ነው እኮ አንተ በኢሳቱ ዙሪያ ከሆነ ኢሳቱን የጠየቁት አይሁዳዎች ናቸው። ጎበዝ። ጥያቄ ሳይሆን የጠየቁት ታዘናል ነው ያሉት አይደለ? ማን ያለው ይሄንን? አይሁዶቹ ታዘናል ነው ያሉት አይደለ? ለመታዘዛቸው ማስረጃ አለ ከቁርአን አንብበው። እሺ አላህ እየዋሸ ነው? አላህ እኮ ስለ ተአምራቱን ይነገር ያለው ከዛ በፊት ለነበሩ ነቢያቶች። ፕሊዝ አቡ ካሊድ እነዛ ለማንኛውም መልእክተኛ እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ ላናምን አላህ ወደኛ አዟል ማለት ነው ነው። እኔ ያልኩ ያለሁት ይሄን ስለ ኢሳቱ ያነሱት አይሁዳዎች ናቸው። ጎበዝ። ከዛ በፊት ደግሞ ቆይ ፕሊዝ፣ ይሄ ትእዛዝ አላህ አዞት ነበር ወይንስ አላዘዘውም? ስለ ኢሳቱን እንደዚህ ያሉት አላህ አዟቸው ነበር በፊት ወይንስ አላዘዛቸውም ነበር? እነሱ አላህ አዞናል፣ ማንኛውም መልእክተኛ ከሰማይ እሳት መጣ ቁርባኑን እስካልበላችለት ድረስ ላናምን አዞናል ያሉት አዟቸው ነበር ወይንስ አላዘዛቸውም ነበር? እኔ ያኛው ኢሳት እንዳዘዘ ማስረጃ የለም። ሲጀምር ማስረጃ ካለ ስጠኝ። የለም ኢሳት እንደታዘዘ ሌላ ተአምር ነው። ካላ የተሻለ ጭንቅላት የላችሁም እንዴ? እንዳለ በኢየሱስ ሶስት ጭንቅላት ስለሌለው ነው። አዟቸው ነበር ወይንስ አላዘዛቸውም ነበር እያልኩ በቃ የምትሳደብ ከሆነ ማለት ነው። እስላም ቀጥል። እስላም ምትል አቡካሊዳ አሰለቸኝ እኮ። እስያውን ተረጋጋ። የምን ስድብ ነው ይሄ? በቃ በስድብ ነው ነው ፕሊስ። ምንም እየነገርኩ ያለሁት እኮ እየሰማኸኝ አይደለም። ምንም የምታውቀው ነገር ስለሌለ እኮ ነው አስቸጋሪ ሆነው። ስለ አምላካችሁ አለማወቃችሁ፣ ስለ ቁርአናችሁ አለማወቃችሁ ግራ ግብት ነው የምታስበሉት እኮ። መሐመድም በጊዜው ስላልገባው ነው ጥያቄው። እናውቃለን በደንብ። አንተ አብክታልን ጋግራለህ አይደለም እኛ የምናውቀው እያልን። እሺ ካወቅ እሺ አላዟቸዋል አላዘዛቸውም? መልስ። እሺ አላህ ያዘዛቸው የበፊቱን ነቢያቶች እንደዚሁ ይጠይቁ ነበር። ያንን ጥያቄ የጠየቁት ግን እሳት አይደለም ሌላ ተአምራት። ኧረ የጠየቁህን መልስ። ስለምን ተአምር ነው የምታወራው? ከሰማይ እሳት መጣ እንዳበላ እስካልበላይ ድረስ እንዳያምኑ አዟቸዋል አላዘዛቸውም? ድምፅክ ይቆራረጣል። ተቂያ ይባላል የቅዱስ ውሸት። መሐመድ ዜኒ የአማርኛ ቁርአን ድምፅክ ይቆራረጣል። በቃ ሜት አድርገሽ ድምፅ በደንብ ኩልል ብሎ ነው የሚሰማው። መሐመድ ዜኒ አማርኛ ቁርአን ተፍሲር እንደዚህ ሲሉ አስቀምጠውታል። ቀጥል አንብበው። እንደዚህ ይላል አላዘዛቸውም የሚሉትን እዚህ ጋር ምን ይላል መሰላችሁ? ላንብብላችሁ ስሙ። ከኢምራን ቤተሰቦች ምዕራፍ አንቀጽ 183 ላይ ሲፈስሩት እንዲህ ብለዋል። እኛ አንቀጽ 183ኛው አንቀጽ የወረደበት ምክንያት ይላል። የወረደበት ምክንያት ከአብ ኢብኑ አልአሸሪፍ እና ጓደኞቹ ወደ ነብዩ በመምጣት አላህ ወደ አንተ መልእክተኛ አድርጎ ልኮኛል፣ መጽሐፍም
በእኔ ላይ አውርዷል እያልክ አይደለምን እንዴ ብሎ ይጠይቋል። አላህም ደግሞ በተውራት ያዘዘን ነገር ቢኖር ማንኛውም ነቢይ ነኝ የሚል ሰው ቁርባን አውጥቶ እሳት እስካልበላው ድረስ እንዳናምን ነውና ይህ ካደረገ እናምናለን በማለታቸው ይህ አንቀጽ ወረደ ይላል። በተውራት ላይ ምን ታዘናል ነው ሰዎቹ አርጉመንታቸው። ነቢይ ነኝ የሚል ከመጣ አስቀድሞ ከሰማይ እሳት ቁርባን ያወጣል። ከሰማይ እሳት ትመጣና ቁርባኑን ትበላለታለች። ከዛ በኋላ ነው ምናምነው። አንተ መጽሐፍ ተሰጥቶኛል ፈጣሪ ልኮኛል እያልክ ነው። እኛ ደግሞ በመጽሐፋችን የታዘዝነው ቁርባን ያመጣና ነቢይ ነኝ ሲል ከዛ ቁርባኑን እሳት ከሰማይ መጣ ስበላለት ነው ነቢይ ነው ብለን የምንከተለው ብለው አሉት። ሙሐመድ ከዛ ምን አለ? አላህ መገለጥ አመጣልኝ አለና አዎ እናንተ ባላችሁት መልእክተኞች በተአምርና በቁርባኑ መጥተዋል፣ እነሱን ግን ገላችኋቸዋል አለ። አንደኛ በደንብ አስተውሉ፣ ከስራ ያላችሁ ኦዲየንስ። አንደኛ ፈጣሪ እውነተኛን ከሐሰተኛ ነቢይ መለያ መስፈርት ቁርባን መጣ ስበላለት ተከተሉ አለበለዛ አትከተሉ የሚል መስፈርት በተውራት ውስጥ የለም። የመጀመሪያ ውስጥ አለ ይሄ ነገር ያሁን በቁርአን ውስጥ አሁን አንተ ያልከው በቁርአን ውስጥ አለ። ይሄ እኮ ከሽንት ቤት ይሄንን እኮ ከኔ ዳሬ ላይ አይደለም ያነበብኩ ከቁርአን ውስጥ ነው። ኧረ ተው እንዴ አትቅጠፍ በእናትህ። አሁን እያነበብን ያለነው ምን ከእንትን ላይ ነው እንዴ? ከምን እኔ የጻፍኩት ሂሳብ ወይንም የባዮሎጂ መጽሐፍ ላይ ነው እንዴ እያነበብኩ ያለሁት? ይሄ ቁርአን ውስጥ የተጠቀሰ ጥቅስ ወይንም ደግሞ አይሁዶች ቻሌንጅ ያደረጉት መሐመድ የሌለ ነው በተውራት ውስጥ። አላህ እውነተኛ ፈጣሪ ቢሆን ኖሮ የምትከተለው አንተ አይሁዶቹን ምን አይነት ቻሌንጅ መስጠት ይችል ነበር? ዋሽታችኋል፣ የት ቦታ ነው እኔ ከሰማይ እሳት መጣ ቁርባኑን እስካልበላይ ድረስ እንዳትከተሉት ብዬ ያዘዝኩት የት ቦታ ነው በሚል አይሁዶቹን ማሳፈር ይችል ነበር። የመጀመሪያ። ሁለተኛ ሙሐመድ የነሱን አርጉመንት ከመቀበሉ አልፎ ደግሞ ምን አለ? እነኚህን መልእክተኞች እሳት መታ ቁርባኑን በልታላቸው ነቢይ ያደረጋችኋቸውን ተቀበላችኋቸውን ገላችኋቸዋል አለ። አንተ ነቢይ መሆንህን እንድናቅ እሳት ከሰማይ መታ ትብላለህና ከዛ በኋላ ነው የምንከተልህ ብለው ከዛ እሳት መታ በልታለት የገደሉት ነቢይ የለም። ሙሐመድ ግን ገላችኋቸዋል አለ። ሌላኛው ውሸት። ሶስተኛ ጠያቂዎቹ ሙሐመድን ሄደው ቻሌንጅ አድርገውት ነው። አቡ ካሊድ በእስልምና የኃጢአት ውርስ አለ? አቡ ካሊድ ወይ የኃጢአት ሌላ ሰው በሰራው ወንጀል አንተ ትጠየቃለህ? አልጠየቅም። ሰዎቹ ባልገደሉበት ታዲያ ለምንድን ነው ገላችኋቸዋል የሚላቸው? አንተ አሁን እኔ እያልኩ ያለሁት እኔ ስለ ተአምራቱ ነው የነገርኩ ያለሁት። ስለዚህ ከሆነ እሳት ማምለክ ከሆነ ገድሏል። ምክንያቱም እነኚህ ሰዎች በሙሐመድ ጊዜ ያሉ ሊገሉ አይችሉም። ምክንያቱም በሙሐመድ እና በኢሳ መካከል ነብይ አለ? መልስልኝ። ነብይ የለም። በሙሐመድ እና በኢሳ መካከል ስንት ዓመት ጋባ አለ? እሱ ለጊዜ እውቀቱ የለኝም። ወደ 600 ዓመት። እነኚህ ሰዎች ገለዋል ካልካቸው እድሜያቸው ስንት ነው ማለት ነው? ከ1000 ዓመት በላይ የቆዩ ነበሩ እያልከኝ ነው? አይ ስለ እድሜ አይደለም ያወራን ያለ ነው። አሁን ይሄንን ግልጽ አድርጋ እስቲ ሐሳብ እኮ ለኔ ግልጽ አልሆነልኝም። ምን እየጠየቅ እንደሆነ ቆይ ገለዋል እነኚህ ሰዎች እያልከኝ ነው? ሰዎቹ ሊገሉ አይችሉም። ምክንያቱም ለነቢያቶች ለእያንዳንዳቸው ብዙ ተአምር ነበራቸው። ገድሏቸዋል። ይኖራቸዋል። የምን አገባኝ? እኔ እያልኩ ያለው ግን እነኚህን ሰዎች ገላችኋል እያለ ቻሌንጅ እያደረጋቸው ነው። እኛ እንደዚህ አናምንም ብለው መሐመድን ሲሉት ኖ እነኚህን ሰዎች ደግሞ ገላችኋል እያላቸው ነው። በመሐመድ እና በኢሳ መካከል ደግሞ የ600 ዓመት ጋፕ አለ። እነኚህ ሰዎች ካልገደሉ አይ ከ600 ዓመት በፊት ሌሎቹ ገለዋል ምትል ከሆነ እነኛ በገደሉት እነኚዎቹ ገላችኋል ተብለው ሊጠየቁ አይገባም።
የሚገደሉት በዚህ ተአምር አይደለም። ሁሉም የተለያየ ተአምራቸው ይለያያል። የመጡበት ተአምር አቡካዲ ግዴታ እሳት መሆን አለበት እንዲገደሉ። በሽታው ጸንቶብሃል። ቁርአኑን አንብበው ድገምና፣ ቁርአኑን ፊት ለፊት አድርግልኝ። አይ በሽታ እየጸናብህ ነው። ቆይ ክፍሉን አይ አንብበው። ስላወኩብህ ነው፣ ስለነቃሁ በሽታ አይደለም። ነቅቼብሃለሁ። ያመጣኸውን እንትን ለዛ ነው አንብበው። በሽታ አወኩብህ። ገብቶሃል? መጣህበትን አካሄድ እኔም ተረድቼዋለሁ እኮ። አንብበው እስኪ አንብበው። አሁን ዝም አትበል፣ አንብበው። እነዛ ለማንኛውም መልእክተኛ ኢሳት የምትበለው የሆነ ቁርአን እስኪያመጣልን ድረስ ላናምን አላህ ወደኛ አዟል አሉ። አንተ እያልክ ያለኸው ቀጥል፣ አንብበው። ይሄንን የታዘዙበትን ማስረጃ ሲጠኝ ነው። ቆይ አይ ያውራን ብኔ ጥሩ ነው። አንብበ። ምንም የገባህ ነገር እኮ ስለሌለ አስቸጋሪ ፓርቱ እሱ ነው። ቆይ አንብበው። አይ እኔ በደንብ ገብቶኛል። አብሽር፣ ቀጥል፣ አንብበው። ወደኛ አዟል ያሉ ናቸው። መልእክተኛው ከእኔ በፊት በተአምራትና አሉ በተአምራትና በዚያም ባላችሁት በተአምራት እዚህ ጋር በተአምራትና በዚያም ባላችሁት ቁርባን በእርግጥ መጥቶላችኋል። እውነተኛ ከሆናችሁ ታዲያ ለምን ገደላችኋቸው ባላቸው አለ። ይሄን ያለው ማን ነው? አላህ። እዚህ ጋር ምንድነው የሚለው? በተአምራት። ይሄንን ለምን ረሳኸው አንተ? ለምን ለማንበብ አልፈለክም? በተአምራትና በዛ ባላችሁት ነገር እኔ ተአምሩ ላይ ፕሊዝ ፓኒክ አታርግ። ተአምራትና በቁርባኑ ነው አይደለም? በተአምራት ብዬ ያለው መጀመሪያም የተለያየ አላህ ለነቢያቶች ሲልካቸው የየራሳቸው ተአምር ሰጥቷቸዋል። ግዴታ ቁርባን መሆን የለበትም። እሳትና ቁርባን መሆን የለበትም። ይበቃ። ለዚህ ናልን ቁርና ከተጠናወተ እናንተ ባላችሁት መጥተዋል እያለ አይ ግዴታ አይደለም ይለናል። በዚህ መጠን ነው ባይዘ ሴጣን ሲጫወትባችሁ አይምሮ ላይ ሲቆጣጠራችሁ የዚህም ያህል እያያችሁ እንዳታዩ እየሰማችሁ እንዳትሰሙ ድንቁርና እንዲጠናወታችኋል። ክፍሉ ምንድነው የሚለው? ያሉ ናቸው ካለ በኋላ መልእክተኞች ከኔ በፊት ካነበብከው ሙሉውን አንብበው። እፎይ ሴጣን የተጫወተበት አንተ አምላክ ነው፣ በእኔ አምላክ አለ። ራሱ ሴጣን እኮ አላህ ነው ወንድማችን። ክርስቶስማ ሴጣን የሚረድለት የሚፈራው ሉቃስ ወንጌል ምዕራፍ 4 ላይ፣ ማቴዎስ ወንጌል ምዕራፍ 4 መጨረሻ ላይ ከተፈተነ በኋላ አጋንንት ራሱ እንዳታጠፋን እያሉ ሲጨነቁ ሲፈሩ አላየም እንደ? ማቴዎስ ወንጌል ምዕራፍ 10 ላይ ደቀ መዝሙርቱን ከሾማቸው በኋላ አጋንንት እንዲያወጡ ሲልካቸው አላየም እንደ? ሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ አጋንንት እንኳን በስምህ ተገዙልን ሲሉ አልሰማህም እንዴ? አጋንንት በስሙ የሚገዙለት የሚረዱለት እንደሆነ አታውቅም እንዴ? ማርቆስ ወንጌል ምዕራፍ 16 ቁጥር 17 እስከ 18 አጋንንት በስሙ የምናወጣንን እኛ። አንተ ግን ሱራ 72 ቁጥር 19 ላይ አላህን ስም ስትጠራ ገና ሙሐመድን ከሆንክ ሜይ ቢ እንደ ሙሐመድ እምነት ጠንከር ያለ ከሆነ የአላህን ስም ስትጠራ ሱራ 72 ቁጥር 19 ላይ አጋንንት ድርብርብ ሆነው ላይህ ይከመራሉ። ሱራ 72 ቁጥር ከ2 እስከ 1 ደግሞ ለአላህ ምስክር የሚሆኑት አጋንንት ወይ ናቸው። ሳይ ሙስሊም 450 ኤሌ ደግሞ አጋንንቶች ለአንተ ወንድሞች ናቸው። ውሸት የትኛው ነው? ውሸት የትኛው? አጋንንት አይከመሩብህም። አጋንንት የምታወራው ነገር ከነ እንትን አውረው የሆነ ሀሳብ ያነሳ ዝም ብለህ ያጨማለ ላሳየሽ 72 19 ላይ ሙሐመድ ወይ በል እንሆ 72 19 እነሆም የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። ጋኔን ይከመርብሃል። ምን አላህን ስትጠራ ሙሐመድን ከሆንክ ማለት ነው። አዳምጥ። የአላህ ስም አጋንንትን መጥሪያና መሳቢያ ስለሆነ ማለት ነው። ስለዚህ እኔ የተናገርኩት ምንም አይነት ስህተትም የለውም ውሸትም የለውም። ሳይ ሙስሊም 450 ኤሌ ደግሞ አጋንንቶች ወንድሞችህ ናቸው፣ በደም ውስጥ ደግሞ ይዞራሉ። እንደገናም ደግሞ ሱራ 18 ሱረቱ ካፍ 52 ላይ ተፍሲር ቁርጡቢ የአጋንንት አንደኛው ታፋው ላይ ወንድ ብልት ያለው አንደኛው ታፋው ላይ ሴት ብልት ያለው በጋዊ እንደሚናገረው የአንተ ብልት ላይ ተጠምጥሞ ከሚስት ጋር አብሮ ወሲብ ያደርጋል።
የዘር ፍሬውንም አብሮ ከአንተ ጋር ያፈስና ልጅህን ሊጋራህ ይችላል። ሰው አጋንንት ቢጫወትብህ አንተ ላይ ነው። አጋንንት ተወህ ሆይ ሲባል ሱራ 93 ከቁጥር 1 ጀምሮ በሌሊቱ እምላለሁ በረፋዱ ጌታ አልተወህም አላሰናበተህም ብሎ ያለው አልተውኩም አልተለየውህም አለውኝ ብሎ ያለው አላህ ነው። አጋንንት ተወህ ሆይ መሐመድ ሲባል፣ ሴጣን ተወህ ሆይ ሲባል አላህ ደግሞ ምን አለ? አቤት አለው አልተውኩህም አልተለየውህም ከሌሊቱ በረፋዱ እምላለሁ እያለ ሲሮጥ የመጣው አላህ ስለሆነ ማለት ነው። በተቻለ መጠን ቶኑን ቀነስ አድርገው ስለ አጋንንት ካወራ አላህ አጋንንት ስለሆነ በተቻለ መጠን እንትን በልና ኤኒዌይስ ወደ ቶፒኩ ስንመለስ